አደገኛና አሳዛኝ ውድመት ደረሰባትም። ብዙ ሺህ ሰው ቤቱን ለቆ ተሰደደም። እስራኤል የኒውክሌር ሳይንቲስት ሊቅ የሆነውን ግለሰብ ለማጥቃት ስትል በማህበራዊ ቴህራን በሚገኝ የመኖሪያ ሰፈር ውስጥ ባለ አንድ አፓርታማ ላይ በድሮን ጥቃት ማድረሷና ንጹሃን ዜጎች መግደሏ ተዘግቧል። በሌላ በኩል ኢራን በእስራኤል የቴክኖሎጂ ተቋም ላይ ጥቃት ማድረሷን ገልጻለችም። የእስራኤልና የኢራን ጦርነት አዳዲስና ያልተጠበቁ መረጃዎችን እያሰማ ይገኛል። ኔታንያሁ የአቋም ለውጥ አድርገዋል። ኢራን ደግሞ አሻፈረኝ ብላለችም። ኔታንያሁ በኢራን ጉዳይ የአቋም ለውጥ እንዴት አደረጉ? ኢራን ለምን አሻፈረኛለች? በዛሬው መሰናዷችን የምንቃኛቸው ጉዳዮች ናቸው። አብራችሁን ቆዩም። ኢራንና የእስራኤል ጦርነት እንደቀጠለ ነው። ጦርነቱ ባልታሰበ ፍጥነት አንድ ሳምንት አስቆጥሯል። በዚህ በአንድ ሳምንት ውስጥ በተካሄደው ጦርነት እጅግ አስከፊ የሆነ ውድመት እየደረሰ ነው። በዚህ ጦርነት እስራኤል ሳይታሰብ ኢራንን በማጥቃት በአንድ ቀን ብቻ የጦር ጀነራሎችንና የኒውክሌር ሳይንቲስቶችን መግደሏ ይታወሳል። በኋላ ላይ ኢራን በሰጠችው የመልሶ ማጥቃት በእስራኤል እጅግ ከባድ የሚባል ውድመት አድርሳለችም። የኢራን ጥቃት አሁንም እንደቀጠለ ነው። እስራኤል ኢራን የጦር ወንጀል ሰርታለች ስትል እየከሰሰች ትገኛለችም። እስራኤል ኢራን የጦር ወንጀል ሰርታለች የሚል ወቀሳ ያቀረበችው ኢራን በእስራኤል ወታደራዊ ቤዝ ላይ ጥቃት አድርሻለሁ ማለቷን ተከትሎ ነው። እስራኤል በበኩሏ ኢራን ጥቃት የፈጸመችው በሆስፒታል ላይ ነው የሚል ክስ አቅርባለችም። እስራኤል ሆስፒታል ላይ ጥቃት ደርሷል ስትል፣ ኢራን በበኩሏ የለም በወታደራዊ ቤዝ ላይ ነው ጥቃት ያደረስኩት ብላ ራሷን ተከላክላለችም። የእስራኤልና ኢራን ጦርነት በቀጠለበት በዚህ ሰዓት እስራኤል ኢራን ከባድ ቅጣት ይጠብቃታል ስትል ዝታለችም። እስራኤል አራክ ከተማ አቅራቢያ በሚገኘውና በግንባታ ላይ በነበረው የኢራን የኒውክሌር ጣቢያ ላይ የፈጸመችው ጥቃት ቁልፍ ህንፃዎችን እንዳወደመ ዓለም አቀፉ የኒውክሌር ተቆጣጣሪ አረጋግጧል። እስራኤል በኢራን ላይ የፈጸመችው ባለው ጥቃት የኒውክሌር መሰረተ ልማቷን ኢላማ አድርጋለችም። በዋናነት ትኩረቷን ያደረገችው ደግሞ ከምድር በታች የሚገኙ የዩራኒየም ማበልጸጊያ ማዕከላቷ ላይ ነው። እንደ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከሆነ በአገሪቱ ማዕከላዊ ክፍል የሚገኘው ናታንዝ የኒውክሌር ጣቢያ የደረሰበትን ከባድ ጉዳት ተቋቁመዋል። እስራኤላውያን በኢራን ጥቃት ምክንያት ከቤታቸው እየተፈናቀሉ ነው። እስካሁን ድረስ ከ8000 በላይ እስራኤላውያን ከቤታቸው እንደተፈናቀሉ አልጀዚራ በዘገባው ገልጿል። እስራኤላውያን በኢራቅ በደረሰባቸው ጥቃት ብዙዎች ቤታቸው ወድሞባቸዋል። መኪናዎችም ከጥቅም ውጭ ሆነው ተቃጥለዋል። እስካሁን ድረስ ከእስራኤል መንግስት ካሳ የጠየቁት እስራኤላውያን ዜጎች 30,000 እንደሆኑ አልጀዚራ ከእስራኤል መንግስት ያገኙት መረጃ ያመለክታል ብሏል። 30,000 እስራኤላውያን እስራኤል መንግስት ካሳ እንዲሰጠን በማለት እያሳሰቡ እንደሚገኝ ከእስራኤል የሚወጡ መረጃዎች ያሳያሉ። ዛሬ ረፋድ ላይ የእስራኤል የሳይበር ዋና ከተማ እንደተመታ ተዘግቧል። ኢራን በእስራኤል ግዙፍ የቴክኖሎጂ ተቋም ላይ ጥቃት አድርሳለችም። ኢራን በእስራኤል ግዙፍ የቴክኖሎጂ ተቋም ላይ ጥቃት አደረሰች። ረፋድ ላይ ኢራን ባደረሰችው ከፍተኛ ጥቃት የኢራን ሚሳኤሎች በቢርሸባህ ከተማ የሚገኘውን ጋቪያም የተባለውን የዓለማችንን የቴክኖሎጂ ፓርክ መጥተዋል ተብሏል። የዓለማችንን የቴክኖሎጂ ፓርክ መጥተዋለች ተብሏል። ጋቪያም የእስራኤል የሳይበር ዋና ከተማ ተብሎ ይጠራል። በጋቪያም ውስጥ የሚገኙ ግዙፍ የእስራኤል ኩባንያዎችን ለመጥቀስ ያክል በዚህ ተቋም ውስጥ ኢንቴል የዓለማችን ትልቁ የኮምፒውተር ፕሮሰሰር አምራች በዚህ ፓርክ ውስጥ ይገኛል። ሌላኛው በዚህ ፓርክ ውስጥ የሚገኘው ፔፓል ነው። እንደሚታወቀው ፔፓል የዓለማችን ታዋቂው የኦንላይን ክፍያ ስርዓት ነው። በፓርክ ውስጥ ከሚገኙ ተቋማት ውስጥ ማይክሮሶፍት አንዱ ነው። ማይክሮሶፍት የዓለማችን ግዙፍ የሶፍትዌር እና የክላውድ ኮምፒውቲንግ ኩባንያ ነው። ሌላኛው በዚህ ኢራን ባደረሰችው ጥቃት ጉዳት ከደረሰበት መካከል በዚሁ በፓርክ ውስጥ የሚገኘው ኤልቢት ሲስተምስ ነው። የድሮንና የኤሌክትሮኒክስ ጦር መሳሪያ ቴክኖሎጂ አምራች ነው ተብሏል። ኢራን ባደረሰችው ጥቃት ውስጥ ጉዳት ሳይደርስበት አይቀርም የተባለው ደግሞ ዴል በሚል ስም የሚታወቀው በኮምፒውተርና ዳታ ማከማቻ ቴክኖሎጂ የሚታወቅ ግዙፍ ኩባንያ ነው። ሌላው በጋቪያም ውስጥ የሚገኘው አይቢኤም ነው። አይቢኤም በቴክኖሎጂና በምርምር ዘርፍ ታዋቂ ኩባንያ ነው። ሌላኛው በዚህ ፓርክ ቴክኖሎጂ ውስጥ የሚገኘው ኦራክል በዳታቤዝ ማኔጅመንትና
በክላውድ ቴክኖሎጂ የሚታወቅ ኩባንያ ነው። ይህ ኢራን ጥቃት አድርሳበታለች የሚባለው የቴክኖሎጂ ፓርክ የሳይበር ደህንነት ማዕከል በውስጡ ይዟል። ከዚህ በተጨማሪም የወታደራዊና የሳይበር ተቋማት ዋነኛ መገኛም ነው ተብሏል። ኢራን በዚህ በቴክኖሎጂ ፓርክ ላይ ጥቃት ያደረሰችው በአንድ ሚሳኤል ነው ተብሏል። የጉዳቱ መጠን ምን ያክል ጥልቅ እንደሆነ፣ የጉዳቱ መጠን በገንዘብ ደረጃ ምን ያህል ኪሳራ እንዳደረሰ የታወቀ ነገር የለም። እስራኤል በኢራን ወታደራዊ ይዞታዎች ላይ፣ በኢራን የቴክኖሎጂ ተቋማት ላይ ያነጣጠረ ጥቃት እንደምታደርሰው ሁሉ ኢራንም ባጸፈው የእስራኤልን የቴክኖሎጂ የሳይበርና ወታደራዊ መረጃ የጀርባ አጥንት የሆኑትን ተቋማት ኢላማ በማድረግ በሚሳኤል እየደበደበች ትገኛለችም። ይህ ጥቃት ኢራን ስለ እስራኤል ወሳኝ ተቋማት ምን ያክል ጥልቅ መረጃ እንዳላትና በትክክል ኢላማውን መምታት እንደምትችል በግልጽ ያሳየ ነው ተብሏል። በዚህ ጦርነት እስራኤል ኢላማውን ያሳካ ጥቃት በኢራን ላይ እንደምታደርሰው ሁሉ ኢራንም ኢላማውን ያሳካ ጥቃት በማድረስ ላይ ትገኛለችም። ሁለቱ ሀገራት ከባድ ውድመት እየደረሰባቸው ይገኛል። ኔታንያሁና ሴናተር በርኒ ሳንደርስ በአሜሪካ ፖለቲካ ውስጥ በግልጽ አቋማቸው ከሚታወቁት ሴናተሮች አንዱ የሆኑት በእስራኤልና በኢራን ውጥረት ዙሪያ ጠንካራ አስተያየት እንደሰጡ ለመረዳት ችለናል። በይፋዊ የማህበራዊ ሚዲያ ገጻቸው ላይ ሴናተር በርኒ ሳንደርስ ያሰፈሩት መልእክት እንዲህ የሚል ነው። ኔታንያሁ የአሜሪካ ፕሬዝዳንት አይደለም። የአሜሪካን የውጭና የወታደራዊ ፖሊሲ ሊወስን አይገባውም። የእስራኤል ሕዝብ ኢራን ጋር ጦርነት ለመጀመር የወሰነውን ውሳኔ የሚደግፍ ከሆነ ያ የእነርሱ ጉዳይና የእነርሱ ጦርነት ነው። አሜሪካ የዚህ አካል መሆን የለባትም። ይህ የሴናተሩ መልእክት እስራኤል በራሷ የምትወስነው ውሳኔ አሜሪካን ወደማትፈልገው ጦርነት ሊከታት አይገባም የሚል ግልጽና ጠንካራ አቋም ነው ተብሏል። በሌላ በኩል ትውልደ ኢራናዊት የአሜሪካ ኮንግረስ አባል የትራምፕን አቋም ክፉኛ ተችታለችም። ትራምፕ ኢራን ሊቢያ መሆኑ አይቀርም ሲሉ ዝተዋል። ዶናልድ ትራምፕ ኢራን ሌላኛዋ ሊቢያ እንዳትሆን መስጋታቸውን ኤንዋይፒ አስነብበዋል። ዶናልድ ትራምፕ ኢራንን ለመምታት የወሰኑ ቢሆንም ውሳኔውን ለ2 ሳምንት አዘግይተውታል ተብሏል። ፕሬዝዳንቱ ለ2 ሳምንት ያዘገዩት ኢራን ምናልባት ሐሳቧን ቀይራ የኒውክሌር ፕሮግራሟን ታቆማለች በሚል ነው። ኢራን ሐሳቧን ካልቀየረች ሁለተኛዋ ሊቢያ ልትሆን ትችላለች ሲሉ ትራምፕ ስጋታቸውን ገልጸዋል። የአሜሪካ ምክር ቤት አባሏ ትራምፕ ግጭቱን የያዙበት መንገድ እጅጉን አሳስቦኛል ብላለችም። የአሜሪካ ኮንግረስ አባል የሆነችው ትውልደ ኢራናዊትና ዲሞክራቷ ያሳሚን አንሳሪ የፕሬዝዳንት ዶናልድ ትራምፕ የእስራኤልና የኢራን ግጭትን ያስተናገዱበት መንገድ እጅግ አሳስቦኛል ብላለችም። በየቀኑ ሐሳቡን የሚቀያየር ፕሬዝዳንትን ያለን ያለች ሲሆን አክላም የሚናገረውን ማንም አያምንም ነው ያለችው። የኢራቅ ጦርነትን በመጥቀስ ዩናይትድ ስቴትስ በቀጠናው ጥሩ ወይም የተሳካ ታሪክ ስለሌላት ጣልቃ መግባት እንደሌለባት ተናግራለችም። አንሳሪ ኢራናውያን ስልጣን ላይ ያለው አካል አለመሆናቸውን ማስታወሱ አስፈላጊ እንደሆነ ጠቅሳ አብዛኛው ሕዝብ ከ1979 ጀምሮ በእገታ ውስጥ የያዛቸውን እስላማዊ ሪፐብሊክ እንደሚቃወሙ ገልጻለችም። በመሆኑም በሀገራቸው በቦምብ መደብደብ አይገባቸውም ብላለችም። ትራምፕ ግጭቱን ለመፍታት ዲፕሎማሲያዊ መንገድ ላይ ትኩረት እንዲያደርጉና የአሜሪካ ወታደሮች አላስፈላጊ የህይወት መጥፋት ወደሚወስድ መንገድ ላይ እንዲያተኩሩ አሳስባለች ሲል ቢቢሲ ዘግቧል። የኔታንያሁ የተለሳለሰ አቋም። የእስራኤሉ ጠቅላይ ሚኒስትር በኢራን ላይ አስተዳደራዊ ለውጥ ለማምጣት የእስራኤሉ ጠቅላይ ሚኒስትር በኢራን ላይ አስተዳደራዊ ለውጥ መምጣት አለበት በሚል አቋማቸው ይታወቃሉ። የኢራንን ህዝብ ከአምባገነናዊ አመራር ነፃ እናውጣዋለን ሲሉ መዛታቸው ይታወሳል። ኢራን ሰላም የምትሆነው እስራኤል አስተማማኝ ነፃነት የምታገኘው የኢራን አምባገነናዊ አገዛዝ ሲገረሰስ ነው የሚል አቋም እንዳላቸው ተደጋጋሚ ሲገልጹ ቆይተዋል። ኔታንያሁ አሁን የተለሳለሰ አቋም ይዘዋል። የኢራንን አመራር መውደቅ የኛ ግብ አይደለም ሲሉ ቀድሞ አቋማቸውን በተወሰነ መንገድ አሻሽለውታል። ኔታንያሁ ውጤቱ ግን ሊሆን አይችልም ሲሉ ተደምጠዋል። የእስራኤል ጠቅላይ ሚኒስትር ኔታንያሁ በኢራን ጉዳት የደረሰበትን የሶሮካ ሆስፒታል ጎብኝተዋል። በዚህ ወቅት ባደረጉት ንግግር እስራኤል የኢራንን ኒውክሌር ማበልጸጊያዎች የማስወገድ አቅም አላት ብለዋል። የኢራን መንግስት መቀየር ወይም መጣል የእስራኤል ፍላጎት አይደለም ሲሉ ተደምጠዋል። አገዛዙን የመቀየርና የመጣል ጉዳይ የኢራን ህዝብ ነው ብለዋል። ይህንን እንደ ግብ አልቆጥረውም፣ ግን ውጤት ሊሆን ይችላል ሲሉ ገልጸዋል። የኢራን አሻፍሬ ማለትም እየተካሄደ ያለው ወረራና ጥቃት ካልቆመ ለንግግርና ዲፕሎማሲ የሚሆን ቦታ የለንም። የኢራን ውጭ ጉዳይ ሚኒስትርም የኢራን ውጭ ጉዳይ ሚኒስትር አባስ አራግሺ እስራኤል የምትሰነዝረውን ጥቃት እስካላቆመች ድረስ ለድርድር ሀገራቸውን እንደማትቀመጥ አስታውቋል።
ሚኒስትሩም ባለው ሁኔታ የጽዮናዊ አገዛዝ ጥቃቱን እስከቀጠለ ድረስ ከማንም ጋር ለመደራደር ፈቃደኛ አይደለንም ሲሉ ነው የተናገሩትም። አሜሪካን በተመለከተ ሲያነሱም ከማንም ጋር ለመደራደር ፈቃደኛ አይደለንም፣ አሜሪካ መደራደር ትፈልጋለች፣ ተደጋጋሚ ጊዜ መልእክት ልኳል፣ እየተካሄደ ያለው ወረራና ጥቃት ካልቆመ ለንግግርና ለዲፕሎማሲ የሚሆን ቦታ እንደሌለ በግልጽ ነግረናቸዋል ብለዋል። የውጭ ጉዳይ ሚኒስትሩ አክሎም ራሳቸውን እየተከላከሉ እንደሆነ በመግለጽ ራስን መከላከል በየትኛውም ሁኔታ የሚቆም ነገር እንዳልሆነም ነው ያነሱትም። የኢራን ውጭ ጉዳይ ሚኒስትር አሜሪካ በእነዚህ ወንጀሎች ተባባሪ ነች ብለው የከሰሷት ሲሆን ከአሜሪካ ጋር የሚካሄድ ንግግር እንደማይኖርም ገልጸዋል። ሚኒስትሩ አንዳንድ አገራት ለማሸማገል እንደጠየቁ በማንሳት አገራቸው የትኛውንም የድርድር ጥያቄ እንዳላቀረበች ተናግረዋል። የውጭ ጉዳይ ሚኒስትሩ አሜሪካን ጨምሮ ማንም ለድርድር ቢጠይቀን መልሳችን አይሆንም ነው ያሉ ሲሆን ሌሎች ለንግግር ከጠየቁን ግን ችግር የለብንም ብለዋል። አባስ ጨምሮ ከ3 የአውሮፓ ሀገራትና ከአውሮፓ ህብረት ጋር ንግግር እንደሚኖራቸው በማንሳት ከጥቅማቸው በተቃራኒ ያልሆነ ነገር እስካልሆነ ድረስ እንደሚነጋገሩ አንስተዋል። የኢራን ውጭ ጉዳይ ሚኒስትር ንግግር ዋይት ሃውስ ከኢራን ጋር ድርድር ሊካሄድ የሚችልበት እድል መኖሩን ካሳወቀ በኋላ የተሰጠ ነው። አበቃን። ሰናይ ጊዜን ተመኘን።